በኤሌክትሪክ ኃይል አገልግሎት አሰጣጥ ላይ የሚታዩ ክፍተቶችን በማረም ለህብረተሰቡ ተጠቃሚነት መስራት እንደሚገባ በሸካ ዞን የማሻ ከተማ ነዋሪዎች ጠየቁ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከሸካ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ስንታየው ደሳለኝ ነኝ። አብራችሁን ነው። በኤሌክትሪክ ኃይል አገልግሎት አሰጣጥ ላይ የሚታዩ ክፍተቶችን በማረም ለህብረተሰቡ ተጠቃሚነት መስራት እንደሚገባ በሸካ ዞን የማሻ ከተማ ነዋሪዎች ጠየቁ። በኢትዮጵያ ኤሌክትሪክ ኃይል የደቡብ ምዕራብ ሪጅን ባለፉት 6 ወራት የማሻ አገልግሎት ማዕከል አፈጻጸም በተመለከተ ከከተማ ነዋሪዎች ጋር ውይይት አድርጓል። ታሪኩ ታደሰ ተጨማሪ አለው። በውይይት መድረኩ ላይ የመክፈቻ ንግግር ያደረጉት የማሻ ከተማ አስተዳደር ከንቲባ አቶ አንዱዓለም ጌታቸው ለረጅም ዓመታት የመልካም አስተዳደር ጥያቄ ሆኖ የቆየው የመብራት አገልግሎት ጉዳይ መንግስት ምላሽ በመስጠቱና የከተማ ነዋሪዎችን ተጠቃሚ በማድረጉ ምስጋና ይገባል ብሏል። አሁንም የከተማ ነዋሪዎችን ተጠቃሚነት ለማረጋገጥ ትኩረት ሰጥቶ መስራት እንደሚገባ ጠቁሟል። የመድረኩ ተሳታፊዎች በበኩላቸው በከተማው ዙሪያ የሚገኙ በርካታ አካባቢዎች ላይ ተጠቃሚ ያልሆኑ የህብረተሰብ ክፍሎች መኖራቸውን ጠቅሶ የሚመለከተው አካል ችግሩን እንዲፈታ ጠይቋል። አንድ ኩንታል ከዘን 1000 በሚሸጥበት አንድ ጭነት ፈረስ እንጨት የሚሸጠው 1000 በሚሸጥበት ደሞዛቸው ስልተው አይደለም ለሳምንት ያሱ አይጠቅም። በዚያ ጻስና ለምንድን ነው መብራትን አንጠቀመው? እና አዋጡ ተብሎ ማሻ ከተማ 01 ቀበሌ አመራሮች ሄዶ ነበር። በወቅቱ ከዛሬ ከ6 እና ከ7 ወር በፊት ሄዶ 50% አዋጡና 50% መንግስት ይቻላል ተብሎ እሺ ብለን ህዝቡን በነቂስ አውጥተን ማመልከቻ ጽፈን 2015 ጀምሮ ነው እኔ ጀምሩት ማመልከቻ ጽፈን አስገብተን ማዘጋጃ ሀይ ብሎ እንደው በስቲክም ምላሽ አይሰጥም። እዛ 30 እና 40 ደቂቃ ተጎልተን ይሄን ያለ ነው። ያንደ ፖል ስንት ብር ነው? 8 እና 70 ሺህ ብር። ዛሬስ አንድ ፖል እስከ 60 እና 70 ሺህ የሚገመተው እዛ ለዳህዳ የሚባሉ አሉ። እዛ ሰፈር ቢያንስ አቅም ያላቸው አንድ እና ሁለት ሰው 10 ሺህ 20 ሺህ ሊያዋጣ ይችላል። ሌላውስ ማዋጣት አይችልም። ዳህዳ ነው አለው። እንደ ተብሎ ነው ለቀጣይ የምንጠቀመው። ሰብስቴሽን አለን እዛ ግድም ሰርቼ ስለማክ 3.5% ብቻ ነው ህብረተሰቡ እየተጠቀመ ያለው ነው የሚባለው። ለምን ዳታ ማይነሮች በጣም መጥተው እየተጠቀሙ ነው። ተጠቃሚ ቢኖር መጠቀም ይችላል፣ የከለከለ የለም። ይሄን ያህል ቆጣሪ እዛ አካባቢ ሲባል 27.2% አፈጻጸም ሲኖር ነገር ግን እኛ አካባቢ ሙሉ በሙሉ ለመጠቀም በጣም እያመለከተ ነበር። ማዘጋጀን የከንቲባን ቢሮ የአገልግሎት መስጫ ማዕከሉን ቢሮ በጣም እያስቸገረ ነበር። ግን እስከዛ ድረስ አገልግሎት አላገኘም። ይሄ ነገር እንዴት ሊቀረፍ ይችላል? በተወሰኑ ባለሙያዎች ላይ የአገልግሎት አሰጣጥ ውስንነት መኖር፣ የወራዊ ክፍያ መብዛትና ሌሎች ችግሮች ሊፈተሹ እንደሚገባም ጠቁመዋል። ኃላፊነት ከተጠያቂነት ጋር ስለተሰጣቸው ቀንና ሌሊትን የሚፈጉ ወንድሞች አሉ። በተመሳሳይ ደግሞ እንደዛ የሚለፉ ወንድሞች ያሉትን ያህል ደግሞ የነሱን ጥሩ ስነ ምግባር የነሱን ጥሩ ነገር ምድፈጥጡ የሚያበላሹ አንዳንድ ተጀምሮ ከማነሱ ሲያነሱ ስለዛት ያለው ስን ከማመለሹ ደግሞ አገልግሎት ሰጪዎች እዛው ቤት አሉ። ቤቱን ራሱን ይፈትሽ። በዚህ ወር ከዚህ ባለው የሪዲንግ ሰዓት ስለሆነ ቢሮ ቁጭ ብሎ የሚመዘግብ ሰው ስላለ በዚህ ስልክ እየደወላችሁ ስጡ ሪዲንጉን ብሉ ኖሮ የተደራሽን ያንዳንዱ ቤት ለመድረስ ብዙ ሰራተኛ ያላቸው በፊትም የነበሩ ሰዎች ያናክል አክቲቭ አልነበሩም። በየቤቱ ደርሶ ለማንበብ መወዘፍን ለመከላከል ይሄ ሁሉ ገቢ ያልተሰበሰበበትን ሜካኒዝም ለመፍጠር በስልክ የሚነገርበትን መንገድ ቢያመቻቹ በቀላሉ ገቢ ይሰበስባሉ የሚል ጥቆማ አለኝ። በኢትዮጵያ የኤሌክትሪክ ኃይል በደቡብ ምዕራብ ሪጅን ዳይሬክተር አቶ ብርሃኑ ገብሬና በማሻ ከተማ አስተዳደር ከንቲባ አቶ አንዱዓለም ጌታቸው ከተሳታፊዎች ለተነሱ ጥያቄዎችና አስተያየቶች ምላሽና ማብራሪያ ተሰጥቷል። እዚህ ከተማ ላይ ሰብስቴሽን ተገንብቷል አይደል? ስራ ጀምሯል። ከኃይል ማመንጫ የሚመጣው ኃይል እስከዚህ ሰብስቴሽን ድረስ እስከሚገባ ድረስ የኛ አይደለም ማለት ነው። የኢትዮጵያ ኤሌክትሪክ ኃይል ነው። እኛ ከጄኔሬሽን ኦፕሬሽን ጀምሮ እስከዚህ ቋፍ ድረስ እስከሚገባ ድረስ ማን ያስተዳድራል? የኢትዮጵያ ኤሌክትሪክ ኃይል ያስተዳድራል። እኛ ግን ከዛ በጅምላን ገዛና ለናንተ በየቤታችሁ ቆጣሪ ለጥፈን እንደምንሰጠው ሁሉ ለኢትዮጵያ ኤሌክትሪክ ኃይልም በለጠፍነው ቆጣሪ መሰረት ብር እንከፍለዋለን ማለት ነው። ስለዚህ እኛ ምንድነው ጅምላ ገዝተን የምንቸረችር ተቋም ነን ማለት ነው። አብዛኞቹ እነዚህ መሰል ችግሮች ናቸው መብራት ተደራሽ እንዳይሆኑ
ያደረጉ ችግሮች የሚለው ነገር በአብዛኛው ሰብስቴሽናችን የመምጣት እድል እንደሆነ መጠን እኛ አካባቢ ላይ ደግሞ ያደገን ፍላጎትን ፈጥሯል። ይሄ ያደገን ፍላጎት ከማርካት አንፃር ህዝቡን በራሱ እኛም ህዝባችንን ሞቢላይዝ አድርገን እንደዚሁ በጋራ የአገልግሎት እንዲሰጥ ከማድረግ አንፃር ጥረት ማድረግ ይኖርብናል የሚለው ነገር ለማስቀመጥ ነው። በምክክር መድረኩ ላይ በኢትዮጵያ የኤሌክትሪክ ኃይል ከደቡብ ምዕራብ ሪጅንና ከማሻ ማዕከል በየደረጃው የሚገኙ አመራሮች፣ የሀገር ሽማግሌዎች እንዲሁም የሃይማኖት መሪዎችና ጥሪ የተደረገላቸው እንግዶች ተሳትፈዋል።